ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ላይ ድረስ ብለናል። ከናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮች በቅደም ተከተል ዛሬ የምናጋራችሁናል። ውድ ቤተሰቦቻችን በዚህኛው የመረጃ ሰዓታችን ከሀገር ቤት እስከ ባህር ማዶ መረጃን ስናደርሳችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እስከ ፕሮግራማችን ፍጻሜ ቆዩ። አስቀድመን ሀገራዊ ጉዳዮችን እናነሳለን። ከዛሬ ምሽት ጀምሮ ደግሞ ግዙፉ የአውሮፓ መድረክ የአውሮፓ ሻምፒዮንስ ሊግ ጨዋታዎች መደረግ ይጀምራሉ። መልካታችሁን በጨዋታዎቹ ዙሪያ ወይም ክለቦቻችሁ የሚጫወቱ ከሆነ ዛሬ ቀድመ ግምታችሁን ልትነግሩን ትችላላችሁ። እኛ በርከት ያሉ መረጃዎችን ይዘናል። ከዛ ውጪ ትላንትና በአውሮፓ ዙሪያም በሊግ ደረጃ ሲደረጉ የነበሩ ጨዋታዎች አሉ፣ እናነሳቸዋለን። ከዛ በተጨማሪም ከዛሬ ጨዋታዎች ጋር በተያያዘ ያገኘናቸውን ተጨማሪ መረጃዎች በባርሴሎና ቤት በስፋት ስናነሳ ሌላኛውን የስፔን ኃያል ክለብ ሪያል ማድሪድን የተመለከተም ለየት ያለ ጥንቅር ይዘናል። ሲያርሰበን ክርስቲያኖ ሮናልዶ፣ ሊዮኔል አንድሬስ ሜሲ ብለን የአውሮፓ ግዙፍ ክለቦችና ግዙፍ ተጫዋቾችን የተመለከተ ወቅታዊ ጥንቅር ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ከ1931 ጀምሮ አንድ መጥፎ ሪካርድ ትላንት ተመዝግቧል። በፕሪሚየር ሊግ አንድ ጨዋታ ነበረ። ጨዋታውን ለማንሳት ግድ የሚሉ ነጥቦች ስላሉ እናነሳቸዋለን። ተወዳጁ የእንግሊዝ ፕሪሚየር ሊግ 8ኛ ሳምንት ሁሉም መርሃ ግብሮች ተደርገው ተጠናቀዋል። ከዚህ ጋር አያይዘን ተጨማሪ መረጃዎችን ካነሳን በኋላም በቡድን ዜናም ሰፋ ያለ መረጃዎችን ይዘናል። በውሃ ሰማዮቹ ማንቸስተር ሲቲዎች በኩል የቡድን ዜና እናነሳለን። ዛሬ በጣም ወሳኝ የአውሮፓ ሻምፒዮንስ ሊግ ጨዋታም እንዳለበት ይታወቃል። የጋርዲዮላው ቡድን ማንቸስተር ሲቲ። ከዚህ ጋር አያይዘን ማንቸስተር ሲቲን በፕሪሚየር ሊግ እና በአውሮፓ ሻምፒዮንስ ሊግ ዕለታዊ ቡድን ዜናን ጨምሮ ሰፋ ያለ ጥንቅር ይዘናል። ሲቲያን ቆዩን። ቼልሲ በብዙ ነገር አንደኛ ነው። አንደኛም ያልሆነባቸውን ነገሮች እንነግራችኋለን። ለየት ያለ መረጃ አስቀድመን እናነሳለን። በቼልሲ በኩል የቼልሲውን የወቅቱን አነጋጋሪ ተጫዋች የተመለከተ ጥንቅር ይዘናል። አምበሉን ሪስ ጄምስ እናነሳለን። በሰማዮቹ ቼልሲን በኩል ሰፋ ያለ ቡድን ዜና ዛሬም ይዘንላችሁ መተናል። ቼልሲያን ተቆዩናላችሁ። በሊቨርፑል በኩል ክሎፕ እንግሊዝ መጥቻ አላሰለጠንም ስል ሊቨርፑልን አያጠቃልልም እያሉ ነው። የስሎት መንበረ ስልጣን ተነቃንቋል ለማለት ጊዜው በጣም ገና ቢሆንም እሳቸው ግን ሊቨርፑልን አላልኩም እያሉ ነው። በቡድን ዜና ሳላህ፣ ኢሳክ እንደዚሁም ደግሞ በቨርጅል ቫንዳይክ በኩል ተጨማሪ መረጃዎችን እናነሳለን። ሊቨርፑልና 14ቱን ቀናት ማንሳት ግድ ስለሚለን ተጠብቁናላችሁ ሊቨርፑልውያን። ማንቸስተር ዩናይትድ ቤት ወሳኙ ሰው ብሩኖን እናነሳለን። ከዛ ውጪ በሊቨርፑል ጨዋታ ለታክቲክ ሲባል ብዙ ነገሮችን ቀይሯል ሩበን አሞሪም። አንደኛው ፓትሪክ ዶርጉ ነበረ፣ እናነሳዋለን። ዩናይትድ ብዙ ወደሚቸገረበት ጨዋታም በሳምንቱ መጨረሻ ያቀናል። ጨዋታውና ሮናልዶን ማንሳት ግድ ስለሚለን አያይዘን እናነሳለን። ዩናይትድ ቤት ጸጉርን እናስቆርጣለን ዘመቻ 3 ጨዋታ እንደቀረው ይታወቃል። ተጨማሪ መረጃ ይዘናል ለዩናይትዳውያንም። አርሰናል ዛሬ በጣም ወሳኝ ያውም ግዙፍ ጨዋታ በአውሮፓ ሻምፒዮንስ ሊግ ይጠብቀዋል። በአውሮፓ እግር ኳስ ማህበርም ቅጣት ሊጠብቀው ይችላል እየተባለ ነው። አርሰናል ምን ጠፍቶ ነው? ጥፋቱም ትላንት ነው የተፈጸመው ተብሏል። ከዛ ውጪ የአርሰናል ቤት አስገራሚን ሪካርዶችን እናነሳለን። ሩኒ አሁን አርሰናልን አመኛለሁ እያለ ነው። ማይክል አርቴታ ስለ ፕሪሚየር ሊጉም ስለ አውሮፓ ሻምፒዮንስ ሊጉም የሚሉን ነገር አለ። በቡድን ዜናም ከኮንትራት ማራዘም ድርድር እስከ ዛሬ ቢጫ ካርዶች ጥንቃቄ ጨምሮ የአትሌቲኮ ማድሪድ ሰዎች ስለ አርሰናል ምን እያሉ ነው? ተጨማሪ መረጃዎችን እናነሳለን። ትልቁን ጨዋታ በትልቁም እናነሳለን። ውድ ቤተሰቦቻችን አርሰናልንም እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳም። በሐሳብ መስጫ ሳጥናችን ላይ የዛሬ ጨዋታዎች ቅድመ ግምት፣ በፕሮግራማችን ይዘት አሊያም ስለየክለቦቻችሁ ወቅታዊ ሁነት እያጋራችሁን መልካም ቆይታ ተመኘን። የኢትዮጵያ መድን ከግብፁ ፒራሚድ ጋር የሚያደርገው ወሳኝ ጨዋታ በስደት እንዲያደርግ ካፍ ከውሳኔ ደርሷል። የ2017 የኢትዮጵያ ፕሪሚየር ሊግ አሸናፊ ኢትዮጵያ መድን በካፍ ሻምፒዮንስ ሊግ ማጣሪያ ከግብፁ ፒራሚድ ጋር የሚያደርገው ወሳኝ ጨዋታ በስደት እንዲደረግ መወሰኑ ተረጋግጧል። የኢትዮጵያ ካፍን የሚያሟላ ዝቅተኛ መመዘኛ ያለው አንድም ስቴዲየም ማሟላት ባለመቻሏ ምክንያት
ልክ እንደ ብሔራዊ ቡድን ሁሉ ክለቦቿም ስደተኛ ሆነዋል። የአበበ ቢቂላ ስቴዲየም ከታገደ በኋላ ድሬዳዋ ላይ ለመጫወት ያስመዘገቡ ቢሆንም ካፍ ሳይቀበለው ቀርቶ የሁለቱ ክለቦች የመጀመሪያ ጨዋታ ሩዋንዳ ኪጋሊ ላይ እንዲካሄድ መወሰኑ ይፋ ተደርጓል። የፕሪሚየር ሊጉ የመጀመሪያ ጨዋታ ከአዳማ ከተማ ጋር አድርጎ ያለ ጎላቸው የተለያዩ ኢትዮጵያ መድን የመጀመሪያ ጨዋታውን ጥቅምት 16 ኪጋሊ ላይ የመልሱን ደግሞ ህዳር 22 ካይሮ ላይ ማከናወን ግድ ይለዋል። የድሬዳዋ ስቴዲየም የመጫወቻ ሜዳ ፊፋን ፈቃድ ካገኘ ኢንተርናሽናል ጨዋታዎች እንዳያስተናግድ ተከልክሏል። ሰሞኑን የአዲስ አበባ ስቴዲየም የመጫወቻ ሜዳ ጥሩ ያለ መሆን ለመድን መሰደድ አንዱ ምክንያት ሆኗል ሲል የኢትዮጵያ መድን ስፖርት ክለብ ተቃውሟል። በተለይም የአዲስ አበባ ስቴዲየም ሰሞኑን ጨዋታ እየተመለከትንበት ነው። ነገርየው ትንሽ አሳሳቢ ይመስላል። ምልከታችሁን በሐሳብ መስጫ ሳጥናችን ላይ ላኩልን። ዛሬ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ይመለሳሉ። ከምሽቱ 1:45 ደቂቃ ጀምሮ ባርሴሎናን ከኦሎምፒያኮስ፣ ካይራት አልማቲን ከፓፎስ በሚያገናኙ ጨዋታዎች ይጀምራሉ። ከዛ ምሽት 4 ሰዓት ሲል አርሰናል ኤምሬትስ ስቴዲየም ላይ ነው አትሌቲኮ ማድሪድን የሚገጥመው። በተመሳይ 4 ሰዓት ሲል ባየር ሌቨርኩሰን ከፒኤስጂ፣ ኮፐንሃገን ከቦሩሲያ ዶርትመንድ፣ ኒካስል ከቤኔፊካ፣ ፒኤስቪ ከናፖሊ፣ ሮያል አንትወርፕ ከኢንተር ሚላን፣ ቪላሪያል ከማንቸስተር ሲቲ ዛሬ የሚያደርጓቸው ጨዋታዎች በአውሮፓ ሻምፒዮንስ ሊግ ትልቅ ጨዋታዎች ናቸው። ትልቆቹን መርጠን ሰፋ ያለ ትንታኔ ስለምናቀርብባቸው እስከ ፕሮግራማችን ፍጻሜ ቆዩ። ትላንት በሊግ ደረጃ በርከት ያሉ ጨዋታዎች ነበሩ። ለአብነት ያክል በስፔን ላሊጋ አንድ መርሃ ግብር ነበረ። አላቬዝን ከቫሌንሺያ ያገናኘ ጨዋታ ነበረ። ጨዋታው ያለምንም ግብ 0-0 በሆነ አቻ ውጤት ተጠናቋል። ይህንም ተከትሎ የላሊጋ ሁሉም 9ኛ ሳምንት መርሃ ግብሮች ተደርገው ከተጠናቀቁ በኋላ ሪያል ማድሪድ በ24 ነጥብ መሪነቱ እንደተጠበቀ ነው። ባርሴሎና በ22 ነጥብ ይከተላል። ቀጣይ እሁድ 12 ሰዓት ከ15 ደቂቃ ሲል በሪያል ማድሪድ እና በባርሴሎና መካከል የኤል ክላሲኮ ጨዋታ ደግሞ ጥንቅቅ ያለውን መሪ እንድናቅ ያደረገናል። 10ኛ ሳምንት ላይ ቪላሪያል 3ኛ፣ አትሌቲኮ ማድሪድ 4ኛ፣ ሪያል ቤቲስ 5ኛ፣ ኤስፓኞል 6ኛ እያለ ይቀጥላል። ወራጅ ቀጠና ውስጥ ሪያል ሶሴዳድ፣ ሪያል ኦቪድ እና ዤሮና ይገኛሉ። በአንድ ወቅት ዤሮና ለላሊጋ የሚያሰጋ ቡድን ነበር። አሁን ደግሞ ለመውረድ ግርጌውን ይዞታል። በጣሊያን ሴሪም አንድ መርሃ ግብር ነበረ። ክሮሜንሴን ከዩዲኒዝ ያገናኘ ጨዋታ ነው። ጨዋታው 1-1 በሆናቸው ውጤት ተጠናቋል። ለባለሜዳው ክሮሜንሴ ትሪካሲዮን ባስቆጠራት የአራተኛ ግብ ይመሩ ነበረ። ነገር ግን መሪነታቸው እስከ 51ኛ ደቂቃ ብቻ ነው የቀጠለው። ለዩዲኒዜ ዛኒዮሊ 51ኛው ደቂቃ ለግብ አስቆጥሮ ጨዋታው 1-1 በሆነ አቻ ውጤት ተጠናቋል። በዚህ መሰረት ኤስ ሚላን ከ7ኛ ሳምንት በኋላ መሪነቱ እንደተጠበቀ ይገኛል። በ16 ነጥቦች ይመራል። ኢንተር በ15፣ ናፖሊ በ15፣ ሮማ በ15 በግብ ክፍያ ተበላልጠው ከ2 እስከ 4 አሉ። ቦሎኛ 5ኛ ነው። ኮሞ የፋብሬጋስ ቡድን 6ኛ ደረጃ ላይ እንደዚሁ መቀመጥ ችሏል። ወራጅ ቀጠና ውስጥ ፊዮረንቲና፣ ዤኖዋና እንደዚሁም ፔዥያ ይገኛሉ። ከ7ኛ ሳምንት በኋላ የጣሊያን ሴሪ ደረጃ ሰንጠረዥ ደግሞ ይህን ይመስላል። ሃንሲ ፍሊክ ጋዜጣዊ መግለጫ ሲሰጡ ባርሴሎና እኔን ቀይሯል እያሉ ነው። እኔ ባርሴሎና በጣም ነው የምወደው፣ እዚህም ብዙዎች ይወዱኛል። የኔ ምርጡ ጊዜ በባርሴሎና ነው። በጣም የተለየ ጊዜ እያሳለፍኩ ነው። አሁን በእግር ኳስ ክለብ ደረጃ ምርጡን ጊዜ ያሳልፍ ያለውኝ በልጅነቴ ሁላ እንዲየሳኩ አይመስለኝም እያሉ ነው እሳቸው። በባየር ሙኒክ ሳሉ ባርሴሎናን 8-2 የረቱበት ጨዋታ የሚረሳ አይደለም። ያኔ እንኳን እንዲህ ደስታ አልነበረኝም፣ አሁን በባርሴሎና ቤት ትንሹም ድል ያስደስተኛል እያሉ ይገኛሉ። እናም ብዙ ነገሮች በባህሪም ደረጃ ተቀይረዋል። ይህ የሆነው ደግሞ አሁን በምወደው በማሰለጥነው በምደግፈው ክለብ ባርሴሎና ነው እያሉ ነው ሃንሲ ፍሊክ። ያምና ቡድናቸውም ፍጹም የተለየ ነበረ። ያቺ ከአውሮፓ ሻምፒዮንስ ሊግ አንድ ምሽታቸው ውጪ ዘንድሮ እንግዲህ ለአውሮፓ ሻምፒዮንስ ሊግ ሁሉን ነገር በሰጡበት ምሽታቸው ዛሬም በጣም ወሳኙን ጨዋታ ከኦሎምፒያኮስ ጋር ያደርጋሉ። ከእሳቸው ጋር በጋዜጣዊ መግለጫ ላይ ከነበሩ ሰዎች ውስጥ አንደኛው ፌርሚን ሎፔስ ቼልሲን ስለመቀላቀል በድጋሚ ለተነሳለት ጥያቄ አሁንም ቢሆን ምንም የሚቀየር ነገር የለም፣ ፍላጎቴም መጫወት የምሻው ክለብ ለባርሴሎና ነው፣ ስለዚህ በዚሁ ክለብ መቆየትን ብቻ ነው ላረጋግጠላችሁ የምችለው ብሏል። በጋዜጣዊ መግለጫ ላይ ላሚን ያማልም አጀንዳ እንደነበረና ትላንት ምሽት በነበረን የቃል ስፖርት የዜናው ቻናላችን ላይ ወይም በዚሁ ቻናላችን ላይ ስለ ላሚን ያማል ከተነሱ ነጥቦች ውስጥ አድርሰናችሁ ነበር። ላሚን ያማል በነገራችን ላይ አሁን ከጥቂት ደቂቃዎች በፊትም በማህበራዊ ትስስር ገጹ ላይ
ከአንዲት እንስት ጋር ምስል ለቆ ነበርም። እዚህ ተጫዋች የእግር ኳስ ህይወት በሜዳ ላይ አስደናቂ ከሜዳ ላይ ውጭ ግን አሁንም በውዝግብ የተሞላ ሆኗል። ለማንኛውም ዛሬ በትልቁ ከባርሴሎናም በኩል ከሚጠበቁ ተጫዋቾች አንደኛው እሱ ነው። የባርሴሎናና የኦሎምፒያኮስን ጨዋታ ትንሽ መረጃ እናከለላችሁ። ባለሜዳው ባርሴሎና ነው። ዛሬ በኢስታዲዮ ኦሎምፒክ ሉዊስ ካምፓኒያ ስቴዲየም ነው ጨዋታው የሚደረገው። ባርሴሎና ባለፉት 11 ጨዋታ 8 ድል 1 አቻ 2 ሽንፈት አስተናግዷል። ኦሎምፒያኮስ በኩል ባለፉት 10 ጨዋታ 6 ድል ነው 2 አቻ 2 ሽንፈት አስተናግዷል። በስኳድ ዴፕዝ ደረጃ ፍጹም የተለያዩ ናቸው። ባርሴሎና የበላይነቱን ይወስዳል። በሁለቱ ክለቦች መካከል ግን አንድ የሚያመሳስላቸው ነገር ውድ ቤተሰቦቻችን ባለፉት 5 ጨዋታ ያላቸው ሪካርድ ነው። ባለፉት 5 ጨዋታ ባርሴሎና 3 ድል አለው 2 ተሸንፏል። ኦሎምፒያኮስም 2 ድል አለው 3 ድል አለው 2 ተሸንፏል። ተመሳሳይ የሚያረጋቸው ነው። ተመሳሳይ የሚያረጋቸው በተመሳሳይ ሳምንት ጨዋታ ነው የተሸነፉት ውድ ቤተሰቦቻችን ሁለቱ ክለቦች ተመሳሳይ ሳምንት ሽንፈት ተመሳሳይ ሳምንት ድል ተመሳሳይ ያለፉት 5 ጨዋታ ውጤቶችን ይዘው ዛሬ ሲጫወቱ ሁለቱ ክለቦች በታሪክ በነጥብ ጨዋታም 2 ተገናኝተዋል። ባርሴሎና 1 ያሸንፏል 1 አቻ ወጥቷል። 3-1 ባርሴሎና ያሸነፈውና 0-0 አቻ የወጡት ውጤት ተጠቀሳል። ዛሬ ምሽት 1 ሰዓት ከ45 ደቂቃ ሲል ነው ጨዋታው የሚጀምረው። ማን በበላይነት ጨዋታውን ሊወጣው ይችላል? ቅድመ ግምታችሁን አድርሱን። ሪያል ማድሪድ ደርሰናል። አርዳ ጉለር 12ኛ የግብ አስተዋጽኦ ላይ በዚህ ሳምንት እንደደረሰ ይታወቃል። የሪያል ማድሪድ ያሁኑም የወደፊቱም ተስፋ የተጣለበት ተጫዋች ሆኗል። በነገራችን ላይ እንደ ኒኮ ፓዝ ያለ በኮሞ የሚገኝ 8ኛ የግብ አስተዋጽኦ ላይ ደረሰ ሌላ በጣም አስደናቂ ተጫዋች አለ። ንብረትነቱ የኮሞ ይሁን እንጂ አሁንም ቢሆን በውሉ ላይ በሪያል ማድሪድ ሽያጭ ሂደት ላይ ለኮሞ ሲሸጡት መልሶ የመግዛት መብት አለው ሪያል ማድሪድ። በዚህ ዓመት ያልገዙት በፍራንኮ ማስታንቱኖ መምጣት ምክንያት እንደነበረ ይታወቃል። ግን ወደፊት ሪያል ማድሪድን ማንገስ የሚችሉ ከዋክብት እንደሚኖሩት ያሁኑ በሪያል ማድሪድ የሚገኙ አርዳ ጉለር ሌላኛው የሪያል ማድሪድ እጅ ያለበት ኒኮ ፓዝ በኮሞ በጣም አስደናቂ ጊዜን እያሳለፉ ነው። ኮሞ ላይ ከቆየን ግን ጥቂት ነገር እንበል ስለ ኒኮ ፓዝ። የሪያል ማድሪድ የወደፊት ተስፋው ኒኮ ፓዝ ከእያንዳንዱ ጨዋታ በፊት አሁንም ቢሆን ሜሲን እመለከታለሁ ከሱ ብዙ ነገር መማር ፈልጋለሁ ያለ ሲሆን ሴስክ ፋብሬጋስ ኒኮ ፓዝን በስስት የማየው ተጫዋች ብለዋል። ከዲኤዜድኤን ቲቪ ጋር በነበራቸውም ቆይታ ስለሱ ወደፊት ብዙ መናገር አልፈልግም ግን ወደፊት ብዙ ነገር እጠብቅበታለሁ ብለዋል። ከሪያል ማድሪድ ጋር በተያያዘ ያው ኤንድሪክ መልቀቁ እየተጠበቀ ይገኛል። ውድ ቤተሰቦቻችን በዚህ ተጫዋች ዙሪያ አሁን ከወደ ስፔን እየወጡ ያሉ መረጃዎችም እንደሚያመለክቱት ከሆነ በጥር ክለቡን በውሰት ለመልቀቅ ከውሳኔ ደርሷል። ተጫዋቹ ከወኪሉ ጋር ክለብ እያፈላለጉ ነው ተብሏል። ማርሴይ ተነስቷል። ሌሎችም አማራጮች እየታዩ ነው ተብሏል። ስለዚህ በሪያል ማድሪድ በኩል ያው የማይቀረው የጥር ዝውውር ኤንድሪክ ክለቡን ለቆ መሄድ ነው። ምናልባት ካርሎ አንቸሎቲ ሪያል ማድሪድ በነበሩ ሰዓት ከአርዳ ጉለር በተሻለ እድል ያገኘ የነበረው ኤንድሪክ እንደነበረ ይታወቃል። በዣቪ አሎንሶ ስር ደግሞ ኤንድሪክ ደቂቃ የሚባል ነገር የለውም። ይልቁንስ አርዳ ጉለር እና ፍራንኮ ማስታንቱኖ ናቸው ደቂቃ እያገኙ ያሉት። ይህም ተጫዋቹን በጊዜ ለቆ ለዓለም ዋንጫ ራሱን ለማዘጋጀት እንደሚጠቀምበት ይፋ ተደርጓል። የቀድሞ የሪያል ማድሪድን ሰው እናንሳ። ክርስቲያኖ ሮናልዶ። የክርስቲያኖ ሮናልዶ የእግር ኳስ ህይወት በየቀኑ ተነግሮ የሚያልቅ አይደለም። ልጁ ላይ ደርሰናል። አሁን የክርስቲያኖ ሮናልዶ የመጀመሪያ ልጅ በቀጣይ ለፖርቱጋል 16 ዓመት በታች ጨዋታ እንደሚያደርግ ተረጋግጧል። ለመጀመሪያ ጊዜ ተጠርቷል። ለመጀመሪያ ጊዜ የተጠራው ለፖርቱጋል ከ15 ዓመት በታች ብሔራዊ ቡድን ነበረ። ከዋንጫ ጋር ነበር የተመለሰው። ዋንጫ አሸንፎ ነበር። አሁን ደግሞ በድጋሜ ከ16 ዓመት በታች ብሔራዊ ቡድን ጥሪ ተደርጎለታል። ቀጣይ 3 ጨዋታዎች በፖርቱጋል ብሔራዊ ቡድን በኩል እንደሚሳተፍ ተረጋግጧል። ልጅም አባትም በብሔራዊ ቡድን ደረጃ ስኬታቸው ከፍ ያለ ነው። የ15 ዓመት በታች ብሔራዊ ቡድን ጋር ልጅ ዋንጫ ስላነሳ ማለት ነው። ያው የሮናልዶ በየዕለቱ ቢነገር የማያልቅ በጣም አስደናቂ እግር ኳስ ህይወት እስከ 41ኛ ዓመቱ መግቢያ ጥቂት ወራቶች ድረስ እንደቀጠለ ነው። ሊዮኔል አንድሬስ ሜሲም 38ኛ ዓመቱ ላይ ይገኛል። ግን እንደ 38 ዓመት ሰው አይደለም። የሊዮኔል ሜሲ ብርቱነት በኢንተር ማያሚ በአሜሪካ ሜጀር ሊግ ሶከርም እንደቀጠለ ነው። የኮንትራት ማራዘም ሂደቱ ድርድር እንደቀጠለ ነው። ያው 6 ወራት ናቸው ይፈርማል ተብሎ የሚጠበቀው። የአሜሪካ ሜጀር ሊግ ሶከርን በ29 ግቦች በአንደኝነት ያጠናቀቀው ሜሲ
16 አሲስቶችንም በማበርከት በአንደኝነት እንዳጠናቀቀ ይታወቃል 46 የግብ አስተዋጽኦ አለው እንደማለት ነው ውድ ቤተሰቦቻችን ተጫዋቹ በዚህ ውድድር ዓመት በሁሉም ጨዋታዎች ላይ በግብ ዕድል መፍጠር ሂደት 29 ከፍተኛውም ይሄ ግብ ዕድል ብቻ ሳይሆን በጣም ጥራት ያላቸው 29 በጨዋታ 5.6 ሙከራዎችን የሚያደርግ በጨዋታ 2.5 ኢላማቸውን የጠበቀ ሙከራ የሚያደርግ በጨዋታም 3.2 ስኬታማ ድሪብልን የሚያደርግ በርካታ ጨዋታዎችን የጨዋታ ኮከብ የተባለው ሜሲም በኢንተር ማያሚ ቆይ ዘንድ ድርድሩ አሁንም እንደቀጠለ ነው ባየርን ሞኒኮች ተጫዋች ለማስፈረም ፍላጎት አላቸው ተብሏል ተጫዋቹን ደግሞ ከስፔኑ ሌላኛው ክለብ አትሌቲኮ ማድሪድ ነው ማምጣት የሚፈልጉት ፓብሎ ባሪዮስ ነው ማምጣት የሚፈልጉት በዋነኝነት ደግሞ የሎን ጎሬስካ ተተኪ ለማድረግ ፍላጎት አላቸው እስከ 70 ሚሊዮን ዩሮ ወጪ ሊያስደረጋቸው ይችላል የሚሉ መረጃዎች በስፋት እየወጡ ይገኛሉ ባሪዮስ የረጅም ጊዜ ኮንትራክት በቅርቡ ነው እስከ 2030 የሚያቆየውን በአትሌቲኮ ማድሪድ የፈረመው ባየር ሞኒኮች ግን የረጅም ጊዜ እቅዳቸው ነውና የውል ማፍረሻውን ከፍለው የሎን ጎሬስካ ተተኪ ማድረግ እቅድ አላቸው ተብሏል ባየር ሙኒክን ካነሳን ግን ዘንድሮ በጣም አስደናቂ ይዞ ላይ ይገኛል በአውሮፓ ዙሪያ ምንም ጨዋታ ያልተሸነፈ ብቻ አይደለም ውድ ቤተሰቦቻችን ሁሉንም ጨዋታ ያሸነፈ ክለብ ነው በቡንደስሊጋ አንደኛ ነው በአውሮፓ አምስት ታላላቅ ሊጎችም አንደኛ ደረጃ ላይ የሚገኘው ቡድን ባየር ሙኒክ እንደሆነ ይታወቃል አሁን ራሳቸው ለማጠናከር ነው ይሄንን ተጫዋች ወደ ቡድኑ ማምጣት የፈለጉት በፍራንስ ሊጋ ፓሪስ ሰን ዠርሜን ያው መሪነቱን ያስረከበበት ሳምንት ነበረ በፓሪስ ሰን ዠርሜን በኩል እንዳምነው ነገሮች ቀላል ላይሆኑለት ይችላሉ ዘንድሮ ብዙዎች ተጠናክረው መጥተዋል እንደ ስትራስቡርግ ያለ ቡድን እንኳን በዘንድሮ ውድድር ዓመት ስጋት የሆነ ቡድን ሆኗል ለማርሴይ መሪነቱን የተረከበበት ሳምንት እንደነበረ እናስታውሳለን ከዚህ ጋር በተያያዘ ውድ ቤተሰቦቻችን ከፍተኛ ግብ አስቆጣሪነት ውስጥም የባርሴሎና ተጫዋቾች በአምስተኛ ደረጃ ላይ ነው የሚገኙት ፓንሺል የስትራስቡርጉ ተጫዋች በ7 ግብ ይመራል ሜሰን ግሪንውድ ከማርሴይ በ6 ይከተላል አንሱ ፋቲ ከሞናኮ 5 አለው ስታድ ሬንስ ያለ ተጫዋች ሊፒዩል ወደ 4 ግብ አለው ተመሳሳይ ግብ ያለው ብራድሊ ባርኮላ ነው ወደ 4 ግብ ተመሳሳይ ያለው የፓሪስ ሰን ዠርሜን ተጫዋች ፓሪስ ሰን ዠርሜን በግብ ማስቆጠር መድረኩም ላይ ተጫዋቾቹ የተበለጡበት ዓመት ሆኗል ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሳቱን አጫጭር ስፖርታዊ ጥንቅሮች እያደመጣችሁ ትገኛላችሁ ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ መረጃዎች እንሻገር ላይክ ሰብስክራይብ ሼር እያደረጋችሁን በድጋሚ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን ትላንት በፕሪሚየር ሊጉም አንድ ቀሪ ጨዋታ ተደርጓል በለንደን ስቴዲየም ዌስትሃም ከብሬንትፎርድ ያደረጉት ጨዋታ ነበረ ጨዋታው በብሬንትፎርድ 2-2 አሸናፊነት ተጠናቋል እንግዳው ቡድን ብሬንትፎርድ በቲያጎ 43ኛው ደቂቃ ላይ እንደዚሁም ከረፍት መልስ ያንሰን 94ኛው ደቂቃ ላይ ያስቆጠሯቸው ሁለት ግቦች ብሬንትፎርድ ከሜዳ ውጪ ድፍን 3 ነጥብ እንዲያሳካ አድርጎታል ይህም በፕሪሚየር ሊጉ ዌስትሃም ዩናይትድ ከ1931 በኋላ በተከታታይ 5 ጨዋታዎች ላይ በሜዳው ሽንፈት አስተናግዷል ይህም ከ1931 በኋላ የሆነ በቀድሞ የኖቲንግሃም ፎረስት በሆኑ አሰልጣኝ ደግሞ ኑኖ ስፕሪንቶ ሳንቶስ እየተመሩ የገጠማቸው መጥፎ ሪካርድ ሆኗል ኑኖ ስፕሪንቶ ሳንቶስ 3 የመክፈቻ ጨዋታዎች ድል የለም በነገራችን ላይ ከኤቨርተን ጋር አቻ ተለያዩ በአርሰናል 2-2 ተሸነፉ ትላንትናም ተመሳሳይ ነው የተፈጸመው በብሬንትፎርድ 2-2 በሆነ ውጤት ሽንፈት ገጥሟቸዋል በጨዋታው ላይ ካየነው በብሬንትፎርድ ፍጹም የበላይነት የተመራ ጨዋታ ነበር ማለት ይቻላል 17 ሙከራ ነው ብሬንትፎርድ የሞከረው ዌስትሃም 7 ኢላማውን የጠበቀ ብሬንትፎርድ 6 ዌስትሃም 1 የኳስ ቁጥጥር ብናይ እንግዳው ቡድን ብሬንትፎርድ 57% ዌስትሃም 43% የኳስ ቅብብል ብናይ ብሬንትፎርድ 400 ቅብብል ዌስትሃም 262 ብቻ ነው የፓስ አኩሬሲያቸውንም ብናይ የዌስትሃም 89% ነው የብሬንትፎርድ 89% ነው የዌስትሃም 81% ነው በማዕዘን ምትም ብናይ ይሄ የዌስትሃም ዩናይትድ ዝቅ ያለ ነው 6 ነው የብሬንትፎርድ 10 ነው በብዙ መመዘኛ ዌስትሃም ዩናይትድ ትላንት ጨዋታውን ተሸንፏል በጎል ብቻ አይደለም የኑኖ ስፕሪንቶ ሳንቶስ ቡድን ጊዜ ሂደት ወደ ወራጅ ቀጠናው እየቀረበ የመጣ ቡድን ሆኗል በዌስትሃም ዩናይትድ በኩል እንግዲህ የአዲሱ መሰልጣኝ መምጣት ነገሮችን ሊያሻሽላላቸው አልቻለም ኢገር ቲያጎ ባለፈው ውድድር ዓመት
169 ደቂቃዎችን ብቻ ሜዳ ላይ ያሳለፈ ነው በጉዳት ምክንያት በተለይም የጉልበት ጉዳት አጋጥሞት ነበር ባለፈው ዓመት ዘንድሮ ግን ወደ ሜዳ ተመልሷል ስድስተኛ ግቡን ነው ትላንትና ያስቆጠረው በ9 ሳምንት ጨዋታዎች ላይ እጅግ በጣም አስደናቂ ጊዜን እያሳለፈ ነው በእርግጥ የፕሪሚየር ሊጉ 8 ናቸው አንድ በካራባኦ ካፕ በተደረገ ጨዋታ ላይ ነው ስድስተኛ ግቡ ላይ ደርሷል አስደናቂ ጅማሬው ላይ ይገኛል በዌስት ሃም ዩናይትድ በኩል ሉካስ ፓኩዌታ 100ኛ ጨዋታውን ያደረገ 30ኛው ብራዚላዊ ተጫዋች ሆኗል የቀድሞ ቼልሲ አርሰናል እንዲሁም ፉላም ተጫዋች ዊሊያን ወደ 327 ጨዋታዎችን በማድረግ ከፍተኛ ጨዋታዎችን በፕሪሚየር ሊግ ያደረገ ብራዚላዊ ተጫዋች ነው ከዛ ቀጥሎ አሁን ሉካስ ፓኬታ 100 ጨዋታን ያደረገ 30ኛው ተጫዋች ሆኗል ኤደርሰን ሞራይስ ፈርናንዲኖ ሮቤርቶ ፌርሚኖ ሪቻርድሰን ሉካስ ላቪያ አሊሰን ቤከር ጋብሪኤል ጄሱስ ዳቪድ ሉዊስ እያልን ብዙ ከዋክብቶችን ፊሊፔ ኮቲኖ እንጠቅሳለን እነኚህ በርካታ ጨዋታዎችን አድርጓል ወይም 100 ሲደመር አድርጓል አሁን ሉካስ ፓኬታ ምዛሪ ካርድን ተቀላቅሏል የፕሪሚየር ሊጉ የደረጃ ሰንጠረዥ አርሰናል ከ8 ሳምንት በኋላ በ19 ነጥቦች ይመራዋል ማንቸስተር ሲቲ በ16 ይከተላሉ በርንማውዝ 15 ሶስተኛ ሊቨርፑል በ15 ነጥቦች በተመሳሳይ ነጥብ ማለት ነው አራተኛ ደረጃ ላይ ይገኛል ቼልሲ በ14 ነጥብ አምስተኛ ስፐርስ በተመሳሳይ 14 ነጥብ ስድስተኛ ሰንደርላንድ በተመሳሳይ 14 ነጥብ ሰባተኛ ናቸው በግብ ክፍያ ነው ልዩነቱ ክሪስታል ፓላስ በ13 ነጥብ ስምንተኛ ዩናይትድም ተመሳሳይ 13 ነጥብ ይዞ ነው ዘጠነኛ በግብ ክፍያ ተበልጦ ብራይተን 10ኛ ደረጃ ላይ ተቀምጧል ወራጅ ቀጠና ውስጥ ኖቲንግሃም ፎረስት ዌስት ሃም ዩናይትድ እና ወልቭስ ተቀምጧል ይሄን ካየን አዳጊ ቡድን የለም አምና አዳጊዎቹ በዚህም ሰዓት ለመውረድ ሽቅድድም ላይ የነበሩበት ሰዓት ነበረ ዘንድሮ ግን ያ ነገር ፍጹም ተቀይሯል ለአብነት ያክል ወራጆችን ካነሳን እና ወጪዎችን ካየን ሰንደርላንድ ከወጪዎቹ ግን ዘንድሮ እንደ አምኖቹ ወራጆች ያልተንገዳገደ ቡድን ነው ለአብነት ያክል ሰንደርላንድ ዘንድሮ የሰበሰባቸው የፕሪሚየር ሊግ ነጥቦች ድምር 14 ነው አምና በ38 ሳምንት ወራጁ ሳውዝሃምፕተን የሰበሰበው ነጥብ 12 ነው ያ ማለት በአምና የውድድር ዓመት የወረደው ሳውዝሃምፕተን በላይ ነጥቦችን ዘንድሮ ሰንደርላንድ ሰብስቧልና ምናልባት አምና አድገው እንደወረዱት ቡድኖች ሰንደርላንድ ያላይ ገጥሞ የሚችልበት ጉዞ ላይ ይገኛል የሰንደርላንድ በነገራችን ላይ በፕሪሚየር ሊጉ 7ኛ ደረጃ ነው የሚገኘው ከዩናይትድም ከነ ብራይተንም ከነ ኤቨርተንም በላይ እንደማለት ነው ነፉላምም አምና በፕሪሚየር ሊጉም ጥሩ የነበሩት ማለት ነው እንዲሁም ከቢግ 6 ክለቦች ዩናይትድም በላይ ተቀምጠዋል በመሪዎቹም ደረጃ ካየን 14 ነጥብ ስላለው ከመሪው አርሰናል ያለው የነጥብ ልዩነት 5 ብቻ ነው ሰንደርላንድ ዘንድሮ ጉዞ ጥሩ የሚባል ነው ሳንድሮ ቶናሊ በኒካስል ዩናይትድ አዲስ ኮንትራት ይፈርም ዘንድ በቅርቡ ድርድሮች እንደሚደረጉ ፉትቦል ኢንሳይደር አስነብቧል በእርግጥ የኒካስል ዩናይትድ አስቀድሞ የተያዘ እቅድ ነው የዚህን ተጫዋች ኮንትራት ማራዘም በርካታ ፈላጊዎች ያሉት ሳንድሮ ቶናሊ ወደ ጣሊያን ይመለሳል የሚሉ ዘገባዎች ባለፈው ክረምት ላይ በስፋት ቢወጡም ግን ተጫዋቹ በኒካስል ዩናይትድ መቆየት በፈለጉ አንድም ኒካስል ዩናይትድ ተጨማሪ ረጅም ጊዜ ኮንትራት ማራዘም ፈልገዋል ሁለተም በቀጣይ ክረምት ላይ እንዳሁኑ አይነት ክረምት የዝውውር ስጋት ገጥማቸው ጠቀም ያለ ገንዘብ ያገኙበት ዘንድ በኒካስል ዩናይትድ በኩል በቀጣይ ቀናት ኮንትራቱን የማራዘም ድርድሩ ይቀጥላል መረጃውን ያገኘነው ከፉትቦል ኢንሳይደር ነው የፉላም ባለቤቶች ከሰሞኑ የማርኮ ሲልቫ ስም ከኖቲንግሃም ፎረስት ጋር መያያዙን አልወደዱትም የፉላም ባለቤቶች የአሰልጣኝ ማርኮ ሲልቫንም ኮንትራት ለተጨማሪ ዓመታት ማራዘም እንደሚፈልጉ ይፋ አድርገዋል በአዲሱ ኮንትራት ዙሪያ ንግግር ባይጀመርም በሁለቱ ወገኖች በኩል በጋራ የመቀጠል ግን ፍላጎት አለ እየተባለ ነው ፉላም በአሰልጣኙ አዲስ ኮንትራት ውስጥ ኮንትራት ማፍረሻው 15 ሚሊዮን ፓውንድ እንዲሆንላቸው ይፈልጋሉም ተብሏል በኖቲንግሃም ፎረስት ሲፈለጉ የነበሩት የ48 ዓመቱ አሰልጣኝ ማርኮ ሲልቫ በክለቡ ያላቸው ውል በዚህ ዓመት እንደሚያበቃ ይታወቃል ስለዚህ የውል ማፍረሻው ከፍ ባለ መንገድ ኮንትራታቸው ሲራዘም በሌሎች ክለቦች የመወሰድ ስጋታቸውን ይቀንስልናል ያሉት የፉልሃም ባለቤቶች በቀጣይ ቀናት ኮንትራታቸው በማራዘም ጉዳይ ላይ ይፋዊ ንግግር ያደርጋሉም ተብሎ ይጠበቃል ውሃ ሰማዮቹ 8ኛ ሳምንታቸው ላይ ሲደርሱ ማንቸስተር ሲቲዎች ማለት ነው በፕሪሚየር ሊጉ ሁለተኛ ላይ ተገኝተዋል በ16 ነጥብ 5 ጨዋታ ድል 2 ጨዋታ ሽንፈት 1 ጨዋታቸው የወጡት ሲቲዎች 4 ጨዋታ መረባቸውን አላስደፈሩም 17 አስቆጥረዋል ይህ በፕሪሚየር ሊጉ ከፍተኛ ነው 6 ጎል ተቆጥሮባቸዋል በነጥብ ሁለተኛ ናቸው 16 ነጥብ ያላቸው በአርሰናል በ3 ይበለጣሉ እንደ አጠቃላይ ይህ 8 ሳምንት ፕሪሚየር ሊግ ነው ባለፉት 8 በሁሉም መድረክ ባረጓቸው ጨዋታዎች 6 አሸንፈው 2 ጨዋታቸው እንደወጡ ትላንት ምሽት ነግረናችሁ ነበር
የዚህ ቡድን ፊት አውራሪ ኤርሊንግ ብሮት ሃላንድ ነው ምንም ጥርጥር የለውም ዘንድሮ በጣም የተለየ ውድድር ዓመት እያሳለፈ ነው በፕሪሚየር ሊጉ ኩዱስና ግሪሊሽ ከፍተኛ አሲስት አድራጊዎች 4 አላቸው ፖፕ እና ኒክ ፖፕ እና እንደዚሁም የአርሰናሉ ዳቪድ ሪያ 5 ክሊን ሺት አላቸው የከፍተኛው ነው በግብ ማስቆጠር ረገድ ካየን የሃላንድ 11 ደርሷል በፕሪሚየር ሊጉ ዘንድሮ የተለየ ዓመት እንደሚያሳልፍ ምንም ጥርጥር የለውም በግሉ ራሱ ዛሬም በአውሮፓ ሻምፒዮንስ ሊግ ጨዋታ በማንቸስተር ሲቲ በኩል በትልቁ ከሚጠበቁ ተጫዋቾች ውስጥ አንደኛው ኤርሊንግ ብሮት ሃላንድ ይሆናል በሲቲ በኩል የሮድሪን መረጃ ትላንት ምሽት ነግረናችሁ ነበረ ጋርዲዮላ ተጨማሪ ማብራሪያ ሰጥቷል ወደ ስፔን እንደሚጓዝ አረጋግጧል ግን አይጫወተም ብሏል ሼርኪ ካየዋቸው ምርጥ ተሰጦችም አንዱ ነው እያሉ ነው ጋርዲዮላ የማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ሮድሪ በዛሬው የቪላሪያል ጨዋታም በጉዳት ምክንያት እንደማይሰለፍ ካረጋገጡ በኋላ ሮድሪ ወደ ስፔን ከቡድኑ ጋር ይጓዝ እንጂ በዛሬው ጨዋታ ላይ አይሳተፍም ግን በመልበሻ ክፍል ይሳተፋል ብለዋል አክሎም ሮድሪ ጫማውን ከሰቀለ በኋላ በእግር ኳስ ዓለም ውስጥ ይሰራል ምክንያቱም እግር ኳስ በጣም ስለሚወድ በትልቁ በአሰልጣኝነት ጠብቁ የሚል ፍንጭ ሰጥቷል ሪያን ሼርኪ በእግር ኳስ ህይወቴ ካዩዋቸው ባለ ትልቅ ተሰጥኦ ባለቤት ተጫዋቾች መካከል አንዱ ነው ብለዋል አሰልጣኝ ፔፕ ጋርዲዮላ የፕሪሚየር ሊግ ቅድመ ውድድር ዝግጅት በክለቦች ዓለም ዋንጫም ጭምር በጣም አስደናቂ ጊዜን ያሳለፈ በፕሪሚየር ሊግ የመክፈቻም ጨዋታ ወልቭስ ላይ ድንቅ ግብ አስቆጥሮ ነበር ሪያን ሼርኪ በኋላም ላይ ጉዳት አስተናግዶ ከሜዳ ከራቀ በኋላ ዳግም ተመልሷል አሁን የፊትነስ ጥያቄ ግን ይነሳል የሮድሪም ጉዳይ በተደጋጋሚ ትላንት እንደነገርናችሁ ከባለፈው ዓመት የሴፕቴምበር ወር ጀምሮ የነበረ ጉዳቱ አሁንም በብዙ እየተቸገረበት እንደሆነ ይታወቃል ዛሬም ስፔን ይገኝ እንጂ አይጫወትም ባለሜዳው ቪላሪያል ባለፉት ወደ 11 የሚጠጉ ጨዋታዎች 5ቱን በድል ያጠናቀቀ 3 አቻ 3 ሽንፈት የገጠመው እንግዳው ቡድን ማንቸስተር ሲቲ ባለፉት ወደ 11 የሚጠጉ ጨዋታዎች 7 ድል 2 አቻ 2 ሽንፈት የገጠመው ቡድን ነው በቪላሪያል በኩል ባለፉት 5 ጨዋታ ብቻ ነጥለን ካየን 2 ድል ያላቸው የመጨረሻ 3 ጨዋታ ላይ 2 አቻ ወጥተው እንደተሸንፈዋል በሲቲ በኩል ባለፉት 5 ጨዋታ ሽንፈት የሚባል ነገር የለም 4ቱ በድል የተጠናቀቁ አንድ ጨዋታ ባቸው ውጤት የተጠናቀቀ ነው ሲቲና ቪላሪያል ሁለት ጊዜ ነው በታሪክ የተገናኙት ሁለቱም በሲቲ አሸናፊነት ተጠናቋል ሲቲ አንዱን 3-0 አንዱን 2-1 አሸንፏል ስፔን ድረስ ሄዶ ለመጨረሻ ጊዜ ቪላሪያልን ሲገጥም ሲቲ 3-0 በሆነ ውጤት ነው ድል አድርጎ የነበረው ዛሬ ምሽት 4 ሰዓት ሲል ጨዋታው ይደረጋል ማን በበላይነት ጨዋታውን ሊወጣው ይችላል በሐሳብ መስጫ ሳጥናችን ላይ ቀድመ መልከታችሁን አድርሱን ቼልሲ በፕሪሚየር ሊጉ አንደኛ የሆነባቸው ነገሮች እንዳሉ ይታወቃል ላብነት ያክል 3 ቀይ ካርዶችን በመመልከት በፕሪሚየር ሊጉ ቀዳሚ ክለብ ነው 11 ኳሶችን በጨዋታ ያቋርጣል በአማካኝ ይህ ቀዳሚ ቡድን ያደርጋል ምስጋና ለሞይሰስ ካይሴዶ ይግባና 16 ግቦች በፕሪሚየር ሊጉ አሉት ሁለተኛ ነው 59% ኳስን ይቆጣጠራል በፕሪሚየር ሊጉ ሁለተኛ ነው 455 ኳሶችን በጨዋታ በትክክል ያቀብላል ሁለተኛ ነው 23 የግብ ዕድሎችን ፈጥሯል ቡድኑ አራተኛ 13 ሙከራዎችን በጨዋታ ያደርጋሉ በአማካይ አምስተኛ 3 ክሊን ሺት አለው ቼልሲ አምስተኛ ነው በደረጃ ሰንጠረዥ በዚህ ረገድ 9 ግቦች ተቆጥሮበታል 8ኛው ቡድን ነው ዝቅተኛ ግብ ያስቆጠረ ቼልሲ እንደዚህ አይነት ቁጥሮችን ይዟል በ25 26 የውድድር ዓመት ላይ የዓለም ሻምፒዮን ሆነው ነው ፕሪሚየር ሊጉን የጀመሩት በፕሪሚየር ሊጉ ከ8 ሳምንት በኋላ የቼልሲ ሪከርድን ይመስላል የቡድኑ የሳምንቱ አነጋጋሪ ተጫዋች ጆሽ ቺፖንግን በተመለከተ የቀድሞ የቼልሲ ሌጀንድ ጆን ኦቤ ሚካኤል የሚለን ነገር አለ በሱ እድሜ እንደዚህ አይነት የመከላከልን ብቃት ለማሳብ ይከብዳል ብሏል ገና ወጣት ነው እንደዚህ አይነት አስደናቂ ተከላካይ ብቃትን ማየት በጣም ያስገርማል አቺፖንግ ገና ማቹር አልሆነም በእድሜው አንጻር እያለ ነው ግን አሁኑ እንዲህ ጠንካራ ብቃቱን ካሳየ ወደፊት የቼልሲ ተስፋ ነው እሱም በእግር ኳስ ህይወት የሚፈልገውን ነገር ለመቆጣጠር እድገቱን መጠበቅ አለበት እያለ ይገኛል ከሪስ ጄምስ ጋር በተያያዘ እንግዲህ ከ8 ዓመቱ ጀምሮ እዚሁ አካዳሚ ውስጥ የነበረ ተጫዋች ነው ሪስ ጄምስ በ15 እና በ16 ዓመቱ ላይ በቼልሲ አካዳሚ ውስጥ የማይፈለገው ተጫዋች እንደነበር ይታወቃል እሱም ይሄን ያነሳል በጣም የኔ መጥፎ ጊዜ ነበረው ያኔ ነው ይላል ሌላኛው ደግሞ አሁን በጉዳት በፕሮፌሽናል እግር ኳስ የተፈተነበት ጊዜ ግን ከአካዳሚ ጀምሮ አሰልጣኞች እየሰጡት የመጡት እድልና ለቦታው በመፋለም ሂደት ላይ አሁን የደረሰበት ደረጃ መድረሱን ገልጾ
በአካዳሚ ውስጥ በ15 ዓመት እስከ 16 ዓመት የገጠመኝ ፈተና አሁን ደግሞ በዋናው ቡድን በጉዳት ምክንያት የገጠሙኝ ፈተናዎች ለኔ እንደ ትልቅ መነሳሻም ጭምር ናቸው ብሏል የቼልሲ ወንበል ሪስ ጄምስ። የርገን ክሎፕ ወደ እንግሊዝ መጥቼ አላሰለጠንም ወይም የእንግሊዝን ክለብ አላሰለጠንም ስል ሊቨርፑልን አይመለከትም ብለዋል። ያ ማለት ሊቨርፑልን ላሰለጠን እችላለሁ እያሉ ነው እሳቸው። ግን እሳቸው ዳግም ተመልሼ እንግሊዝ ቡድን አላሰለጠንም ብለው ነበረ። ስለዚህ ሊቨርፑልን እንደማያካተት አረጋግጦልኝ ብለዋል። እሳቸው ሊቨርፑልን ሲረከቡ ወይም አንፊልድ ሲደርሱ አንድም የሚወደድ ተጫዋች ያልነበረበት አንድም ቡድኑን የሚወድ ይሄ ንጹህ የሊቨርፑል ደጋፊ ውጪ ከሆኑ ገለልተኛ ደጋፊዎችን ማግኘት የተቸገረው ቡድን ኢቭን መዋቅሩ ራሱ የማይወደው ቡድን ነበረም። ያንን ቡድን ይዤ ነበር የጀመርኩት። ግን በክለቡን ሲለቁ እሳቸው የነበራቸው ስኬት ቀላል የሚባል አይደለም። ክሎፕ ማንም በሊቨርፑል ቤት የዲየጎ ጆታን ሞት እንደ ሰበብ አይጠቀምም፣ ግን አሁንም ያልተረሳው ተጫዋች ብለውታል በሊቨርፑል። ሳላ በዚህ ዓመት አንድ ስኬታማ ድሪብል ብቻ ያለው ተጫዋች ነው። በነገራችን ላይ ኢሳክን ደግሞ ከተመለከትን ውድ ቤተሰቦቻችን ኢሳክን በጣም ከባድ ጊዜን እያሳለፈ ነው። ከስዊድን ጋር 2 ጨዋታዎችን አድርጎ 2ቱንም ተሸንፏል። ከሊቨርፑል ጋር በመጨረሻ 4 ጨዋታዎች 4ቱንም ተሸንፏል። በአጠቃላይ ያለፉት 6 ጨዋታ ላይ ኢሳክ ጥሩ አልነበሩም። ትላንት ምሽት በነበረው መረጃችን ላይ ሩኒ ኢሳክን ተውትና ኤኬቴኬን ቋሚ ያድርጉት፣ ከዚህ በኋላ ኢሳክ ተጠባባቂ መሆን አለበት፣ ምርጥ የሆነውን ብቻ ነው መጠቀም ያለበት ሊቨርፑል እያለ እንደነበረ ይታወቃል። የኢሳክ ያለፉት 6 ጨዋታ 6ቱም በሽንፈት የተደመደሙ ናቸው። በሬቲንግም ደረጃ ውድ ቤተሰቦቻችን ከ6.5 በላይ የለውም። ከ6.5 በታች ነው ሁሉም ሬቲንግ የተሰጠው። በፕሪሚየር ሊጉ ከማንቸስተር ዩናይትድ ጋር በነበረው ጨዋታ ወደ 5.9 ብቻ ሬቲንግ የተሰጠው ተጫዋች ነው። ሊቨርፑልን ከተቀላቀለ 8 ዓመት ሊሞላው የተቃረበው ኔዘርላንድ ኢንተርናሽናል ቨርጅል ቫን ዳይክ በፕሪሚየር ሊግ እንግዲህ በአንፊልድ ባረጋቸው ጨዋታ 4 ጊዜ ብቻ የተሸነፈ ተጫዋች ነው። 122 ጨዋታዎችን አንፊልድ ላይ ያደርጓል። 98ቱ ድል ናቸው፣ 20 አቻ። 4 ጊዜ ብቻ ነው ሽንፈት የገጠመው። 4ቱን ሽንፈቶች ከሰሞኑ ከዩናይትድ ድል ጋር አያይዘን አንስተናቸው ነበረ። አሁን ሊቨርፑል በቀጣይ ቅዳሜ በፕሪሚየር ሊጉ ብሬንትፎርድን ነው የሚገጥመው። ያውም ወደ ጌት ኮሚኒቲ ስቴዲየም ወደ ከባዱ ሜዳ ቀንቶ የሚያደርገው ጨዋታ ነው። ከዚህ ጨዋታ ጋር በተያያዘ ጨዋታውን የሚመሩት አልቢተር ይፋ ተደርገዋል። ዋና ዳኛ ሲመን ሁፐር፣ ረዳት ዳኛ አንድሪ ሆልመንስ እና ሲሞን ሎንግ፣ አራተኛ ዳኛ ቲም ሮቢንሰን፣ ቫር ዳኛ ጆን ብሩክስ፣ ረዳት ቫር ዳኛ ሲሞን ቤንት። ይህንን ለሊቨርፑል ማገገሚያ ይሆን ዘንድ የተባለን ጨዋታ የሚመሩት ይሆናል። ለሊቨርፑል እንደተባለው ግን ብሬንትፎርድ ያገግሙበታል ወይ እንዳይባል ብሬንትፎርድ ወቅታዊ ብቃታቸው በጣም አስደናቂ ነው። ትላንት ከዌስትሃም ዩናይትድ ጋር የነበረው ጨዋታ ዌስትሃምን ማሸነፍ ለብሬንትፎርድ ሊቀል ይችላል፣ ግን ያፈጻጸም ብቃታቸው እጅግ በጣም አስደናቂ ነበረ። የሊቨርፑል ሳምንት በዚህ ሳምንት ሮብ ምሽት የአውሮፓ ሻምፒዮንስ ሊግ 4 ሰዓት ላይ ወደ ጀርመን እናቀንተው አይንትራክት ፍራንክፈርትን የሚገጥሙበት ሳምንት ነው። ከዛ በኋላ በቅዳሜ ጨዋታ ደግሞ ብሬንትፎርድን ጌት ኮሚኒቲ ስቴዲየም ላይ ይገጥማሉ። 3 ተከታታይ ጨዋታ በቀጣይነት አንፊልድ ላይ የሚያደርጉት በፕሪሚየር ሊጉ ክሪስታል ፓላስን፣ አስቶን ቪላን፣ ከዛ የአውሮፓ ሻምፒዮንስ ሊግ ሪያል ማድሪድን ይገጥማሉ። በነገራችን ላይ እነኚህን አሁን የነገርኳችሁን ፍራንክፈርት፣ ብሬንትፎርድ፣ ክሪስታል ፓላስ፣ አስቶን ቪላና ሪያል ማድሪድን ሊቨርፑል የሚያስተናግደው በቀጣዮቹ 14 ቀናት ውስጥ ብቻ ነው። ውድ ቤተሰቦቻችን በእነኚህ 14 ቀናት እንደዚህ አይነት ጠንካራ ጨዋታ ያደርጋል። 2 ከሜዳ ውጪ 3 በሜዳ የሚደረጉ 2 የሻምፒዮንስ ሊግ 1 የካራባው ካፕ እና 2 የፕሪሚየር ሊግ ጨዋታ የሚያደርጉበት አጋጣሚ ነው። ለሊቨርፑል ቀጣይ 14 ቀናት እጅግ በፈተናም ጭምር የተሞሉ መሆናቸው ጥያቄ ውስጥ የሚወድቅ አይደለም። በማንቸስተር ዩናይትድ ቤት የብሩኖ ሚና አሁንም ከፍ ብሎ ይገኛል። ሰሞኑን አሲስት ያደረገበት መንገድ አነጋጋሪነቱ እንደቀጠለ ነበረ። በፕሪሚየር ሊጉ በነገራችን ላይ 20 እና 20 ሲደመር የግብ ዕድሎችን የፈጠረ ብቸኛው ተጫዋች ብሩኖ ሚጌል ፈርናንዴዝ ነው። ብሩኖ ፈርናንዴዝ 22 የግብ ዕድሎችን ፈጥሯል። ከዛ ቀጥሎ ለ20 የቀረበ እንጂ 20 ቤት የገባ የለም። ጃክ ግሪሊሽ፣ ሳን ሎንግስታፍ እንደዚሁም ደግሞ ኮዲ ጋክፖ 17 የግብ ዕድሎችን በመፍጠር ከብሩኖ በመቀጠል ሁለተኛውን ስፍራ ይዘዋል። ሳላ 16፣ ዶኩ 15፣ ፍሎሪያን ቬርዝ፣ ሳንድሮ ቶናሊ፣ አንቶኒ ስታች እና ብሪያን ቤሞ 14 የግብ ዕድሎችን ፈጥረዋል። ስለዚህ 20 ቤት የደረሰ አንድም ተጫዋች የለም። 20 ሲደመር ያለው ብቸኛው ተጫዋች ብሩኖ ፈርናንዴዝ ሆኗል።
ክረምት ላይ በ100 ሚሊዮን ፓውንድ ሊሸጥ ከጫፍ ደርሶ ግን እሱ አልፈልግም ብሎ የቀረው ብሩኖ በማንቸስተር ዩናይትድ መቅረቱ ምን ማለት እንደሆነ በቁጥሮቹ ማየት ይቻላል። በፕሪሚየር ሊጉ ተከላካይ ሆነው ብዙ የተሳኩ ታክል የፈጸሙ ተጫዋቾች ውስጥ ፓትሪክ ዶርጉ በሁለተኛነት ተቀምጧል። ምናልባት በማንቸስተር ዩናይትድ በታክቲክ ምክንያት በዚህ ሳምንት ከሊቨርፑል ጨዋታ ጋር አንደኛው ከተጠባባቂውን በያስጀመሩት ተጫዋች እንደነበረ እናስታውሳለን። ፓትሪክ ዶርጉ 54 የተሳኩ ታክሎችን ፈጽሟል። በዚህ ዓመት የታርኮውስኪ ነው ቀዳሚው፣ ሙኒስ 3ኛ ነው፣ ኮናቴ ሊቨርፑል 4ኛ፣ ዊሊያምስ 5ኛ ነው። መረጃውን ከሁስኮርድን ያገኘ ነው። በማንቸስተር ዩናይትድ ቤት በተለይም በሩበን አሞሪም ፍልስፍና መሰረት ከመጡ ተጫዋቾች አንደኛው ነው። እንደውም በጥር ካሳየው ብቃት አንጻር ሩበን አሞሪም በቡድን ውስጥ በተለይም የእሳቸውን ፍልስፍና ይተገብራሉ ተብሎ ከመጡ ተጫዋቾች ቁጥር መጨመር በኋላ ምናልባት ቡድኑ በደንብ እየተሻሻለ ይመጣል ከተባለም በኋላ በክረምትም ቡድኑ ራሱን በደንብ አጠናክሯል። በእርግጥ የሩበን አሞሪም ፈራሚዎች በሜዳ ላይ ውጤት ቀያሪነታቸው በዚህ ሳምንትም የተመለከትነው ነበረ። ፓትሪክ ዶርጉ አንደኛ የሆነባቸውን ግን ጥቂት ቁጥሮች እንጨምርላችሁ። ምናልባት የሩበን አሞሪም ፈራሚዎች እንዲባል ካደረገ ውስጥ ለአብነት ያክል ፓትሪክ ዶርጉ በፕሪሚየር ሊጉ አንደኛ ብቻ የሆነባቸው ለአብነት ያክል ይሄ በርካታ ቁልፍ ኳሶችን ያቀበለ ተከላካይ እሱ ነው። በነገራችን ላይ ፉል ባክ ሆኖ በርካታ ቁልፍ ኳስ ያለው እሱ ነው። በርካታ ኳሶችን በተቃራኒ ፍጹም ቅጣት ምት ውስጥ የነካው እሱ ነው። እንደዚሁም በርካታ ጥፋቶች ተፈጽመውበታል። በተከላካይ መስመር ላይ ተጫዋች ሆኖ በርካታ ጥፋት ያስተናገደው እሱ ነው። ይህም ለቡድኑ ቅጣት ምቶችን አስገኝቷል። በርካታ የአንድ ለአንድ ግንኙነቶችን በ90 ደቂቃ ያሸነፈው ከፕሪሚየር ሊጉ ፓትሪክ ዶርጉ ነው በግራ ተከላካይ ስፍራ ላይ። እንደዚሁም በርካታ የግብ ዕድሎችን በንጻሬ በመፍጠር ከፕሪሚየር ሊጉ ከተከላካዮች በግራ በኩል ካሉ ተከላካዮች ሁሉ ቀዳሚው ያደርገዋል የአንድ ለአንድ ግንኙነቶችን ማሸነፍን ጨምሮና የዚህ ተጫዋች ወደ ማንቸስተር ዩናይትድ መምጣት ምናልባት የሊቨርፑል የአንፊልዱ ጨዋታ በታክቲክ ምክንያት ብዙ ለውጦችን ያደርገውበታል ሩበን አሞሪም። እሱም በእርግጥ 59ኛው ደቂቃ ላይ አማድ ዲያሎ ሁለተኛ ቢጫ ካርድ እንዳይ በስጋት ምክንያት ወደ ተፈጥሯዊ ቦታው ዳሎትን መልሰው እንዲሁም ፓትሪክ ዶርጉን ወደ ተፈጥሯዊ የግራ መስመር ተከላካይ አድርገው እንደመለሱት ይታወቃልና የዚህ ተጫዋች ሚና እንደዚሁ በትልቁ በሩበን አሞሪም ስር ሊጠቀስ የሚችል ነው። የዩናይትድ ከባድ ተጋጣሚ ነው ብራይተን፣ ምንም ጥያቄ የለውም። በቀጣይ ሳምንት ከብራይተን ጋር ነው ጨዋታ የሚደረገው። ማንቸስተር ዩናይትድ ከብራይተን ጋር ባለፉት 7 የሊግ ጨዋታ በ6ቱ ብራይተን አሸንፏል። እንደ ብራይተን በቅርብ ዓመታት ውስጥ ዩናይትድን የፈተነ ክለብ የለም ማለት ይቻላል። የዚህ ሳምንት ድል የዩናይትድን በራስ መተማመንነት ከፍ አድርጎታል፣ ምንም ጥያቄ የለውም። አንፊልድ ላይ ያለፉት 10 ዓመታት ያለ ድል ጉዞ በፕሪሚየር ሊግ የተጠናቀቀው በዚህ ሳምንት ነበር። ያ ትልቅ ተነሳሽነትን ይፈጥራል ለማንቸስተር ዩናይትድ። ለመጨረሻ ጊዜ ብራይተን በኦልድ ትራፎርድ ዩናይትድ ድል ሲያደርግ ሮናልዶ ግብ አስቆጣሪው ነበረ። አሁን ግን ያ ሰው የለም ሮናልዶ። በማንቸስተር ዩናይትድ በኩል እንግዲህ አዳዲሶቹ ከዋክብቶች ልክ በሊቨርፑል ዩናይትድ እንደታደጉት ሃሪ ማጓየር ብሬንትፎርድስ ላይ ያለፉት 7 ጨዋታ ያለውን መጥፎ ሪካርድ ይቀይራሉ የሚለው በትልቁ ይጠበቃል። በማንቸስተር ዩናይትድ ቤት የደጋፊያችንን ጸጉር እናስቆርጣለን ብለዋል። 5ኛ ተከታታይ ጨዋታ አሸንፈን ማለታቸው ነው። 2ቱ ተሳክቷል። 3ኛው ጨዋታ የብራይተን ከፊት እየመጣ ይገኛል። በአርሰናል በኩል ዛሬ በጣም ወሳኝ የአውሮፓ ሻምፒዮንስ ሊግ ጨዋታ አለ። ፕሪሚየር ሊጉን ለማሸነፍ በኦፕታ ቅድመ ግምት የተሰጠው ቡድን የአውሮፓ ሻምፒዮንስ ሊግን ለማሸነፍ በኦፕታ ቅድመ ግምት የተሰጠው ቡድን በዚህ ሳምንት ደግሞ በተለይም ዛሬ የአውሮፓ ሻምፒዮንስ ሊግ ጨዋታ ያደርጋል። ሳምንቱ በብዙ መንገድ ለአርሰናል ጥሩ ነበር። ያንን ሞመንተም ያስቀጥሉታል ወይ ዛሬ የሚለው ደግሞ ምሽት 4 ሰዓት በኤምሬትስ ስቴዲየም የሚጠበቅ ነው የሚሆነው። በነገራችን ላይ የአርሰናል ጥንካሬ ዘንድሮ ይሄ ነጥብ መሰብሰቡ ላይ በተለይም ዝቅተኛ ግብ ማስተናገር ላይ ነው። በቼልሲ 11 ጨዋታ 3 ግብ ብቻ የተቆጠረባቸውን ሪካርድ ለመጋራት አርሰናሎች የቀራቸው 3 ጨዋታ ብቻ ነው። በሚቀጥሉት 3 ጨዋታ ግብ ካላስተናገደ አርሰናል የቼልሲን ሪካርድ መጋራት ይችላል። ቼልሲ በ11 ጨዋታ 3 ግብ ብቻ ያስቆጠረበት በአመቱ መጨረሻ በ15 ግብ ብቻ ተቆጥሮበት የጨረሰው በፕሪሚየር ሊጉ ሪካርድ እንደሆነ ይታወቃል። ዋይኒ ማርክ ሩኒ አሁን በአርሰናል ያለው ሁኔታ በሙሉ የፕሪሚየር ሊጉን ዋንጫ የማሸነፍ እድላቸው ምን ያህል ከፍተኛ እንደሆነ ያሳያል። አርሰናል ዋንጫውን ያነሳል የሚለው እምነትን ያጠናከረልኝ ሳምንታት እያሳለፉ ነው ብሏል። ማይክል አርቴታ የፕሪሚየር ሊጉ ዋንጫ ለማሸነፍ ቅድመ ግምት ስለመሰጠቱም ሲጠየቁ እኔ የምረዳው ብቸኛው ነገር ቢኖር ቡድኑን ጉልበቱን፣ ሙቀቱን፣ ቁርጠኝነቱን በሚገባ ማወቅ
ጥራቱን መመልከት ብቻ ነው ይህም በሁሉም መንገድ ለዋንጫ መሄድ እንደምንችል እምነት ይሰጠኛል ያንን ነው የምከታተለው ብሏል ከዛ በመቀጠል በጨዋታ ቀን ዝግጁ መሆን አለብን ጨዋታዎችን ማሸነፍ አለብን የስልጠና ክፍለ ጊዜ ላይ ለዋንጫ ብቁ እንዲሆኑ አድርገን ተጫዋቾቻችንን ማዘጋጀት ይኖርብናል ጨዋታዎችን የሚመጡ ጨዋታዎችን ቀን በቀን የገጠምናቸውን ቡድኖች ድል ማድረግ አለብን ስለ ዋንጫ ማሰብና በዋንጫውን በማሰብ ብቻ ሳይሆን በማሳካት ሂደት ውስጥም ቁርጠኛ ሆነን መቀጠል አለብን እያሉ ነው ማይክል አርቴታ የአውሮፓ ሻምፒዮንስ ሊግም የቻልነውን ሁሉ ኃይል አውጥተን እንጠቀማለን ብለዋል ዋንጫውን ወደ ቡድኑ ለማምጣት በኤሲኤል ጉዳት የመጀመሪያው ውድድር ዘመኑን በአብዛኛው ጊዜ በጉዳት ከራቀ በኋላ አሁን ዘንድሮ ዩሊያን ቲምበር ለምን ለአርሰናል እንደፈረመ ዘንድሮ ነው እንደውም በደንብ የተመለከትንበት አሁን አርሰናሎች አምነውበት ያመጡትን አንድ ዓመት በጉዳት ያጡትን ዩሊያን ቲምበርን ኮንትራት ሲያራዘሙ ተጨማሪ ደሞዝ ጥቅም እንደሚያቀርቡለት ጊቭ ሚ ስፖርት አረጋግጧል ድርድሮች ከአርሰናልም ጋር ሆነ ከቲምበር ተወካዮች ጋር በጥሩ ሁኔታ መቀጠሉን ያረጋገጠው ጊቭ ሚ ስፖርት በሁለቱ ወገኖች መካከል በቅርቡ ከስምምነት ይደረሳል ተብሎ ሲጠበቅ የደሞዝ ጭማሪ የውል ማፍረሻው ከፍ እንደሚል ይጠበቃል የኤሲኤል ጉዳቱ በኋላ ዘንድሮ በጣም አስደናቂ ነው በነገራችን ላይ ትላንት ምሽት ቃል ስፖርትን ከተከታተላችሁ ቤን ዋይት በቦታው ላይ ከጉዳት ማገገሙና ለመመድ መስራቱን ነግረናችሁ ነበር ዴክላን ራይስ ወይም ማርቲን ዙቤሜንዲ ዛሬ ቢጫ ካርድ ያየ ተጫዋች ካለ በዛሬው አትሌቲኮ ማድሪድ ጨዋታ ላይ ቀጣይ ከስላቪያ ፕራግ ጋር የሚደረግ አንድ የአውሮፓ ሻምፒዮንስ ጨዋታ ያመልጣቸዋል ስለዚህ ዛሬ ራይስና ዙቤሜንዲ በጣም ጥንቃቄ የሚያደርጉበት ምሽት ይሆናል ተብሎ ይጠበቃል በአርሰናል በኩል የአትሌቲኮ ማድሪድ የፊት መስመር ተጫዋች ዩሊያን አልቫሬስ ጠንካራ ቡድን አለን አርሰናል ጨዋታም በፊትም ሐሳቡን ሲያጋራ እኛ የትኛውን ቡድን ማሸነፍ እንችላለን ምርጥ ስብስብ አለን ዩሊያን አልቫሬስ ስለ ቡድኑም ጥንካሬ ተናግሯል ዩሊያን አልቫሬስ ጨምሮም ከጨዋታ የጎለበትን ነው ከማንም ጋር መፎካከር እንችላለን አርሰናል ኳስ ተቆጣጥሮ የሚጫወት ቡድን እንደሆነ እናውቃለን ለዛ ራሳችንን በደንብ አዘጋጅተናል እያለ ነው ዩሊያን አልቫሬዝ አርሰናል ዘንድሮ በአውሮፓም ዙሪያ ተጠባቂው ነው ከነሱ ጋር የሚደረገው ጨዋታም ለየትኛውም ክለብ ቢሆን ፈታኝ ነው እንኳን አርሰናል ማንኛውም ቡድን ግን ለማሸነፍ እኛ በራስ መተማመኑን ጥንካሬውም አለን እያለ ይገኛል የቆሙ ኳስ በአርሰናል በኩል አደገኛው የማጥቃት ቀጠናቸውም እንደሆነ ስለምናቅ ተዘጋጅተናል እያለ ነው ዩሊያን አልቫሬዝ ትላንትና አርሰናል ሊያስቀጣው የሚችለው ሁነት ተከስቷል ይኸውም ትላንትና ለዛሬው ጨዋታም አትሌቲኮ ማድሪዶች በኤምሬትስ ልምምዳቸውን ሰርተዋል ይሁን እንጂ ቡድኑ ከልምምድ በኋላ ኤምሬትስ ስቴዲየም ወደ መልበሻ ክፍላቸው ገብተው ገላቸውን ሊታጠቡ ውሃውን ቢከፍቱት ሁሉም ቀዝቃዛ ነው ሙቅ ውሃ ሊገኝ አልቻለም ቡድኑ ከልምምድ በኋላ ለመታጠብ ወዳረፈበት ሆቴል አቅንቷል የአትሌቲኮ ማድሪድ ሉክ ቡድን በሁኔታው ማዘናቸውና በብስጭት ወደ ሆቴል ማቅናታቸው ተረጋግጧል አትሌቲኮ ማድሪድ በኤምሬትስ ስቴዲየም የገጠማቸውን ችግር ለአውሮፓ እግር ኳስ ማህበር ቅሬታ አስገብቷል ይህም ቅሬታም ተቀባይነት ማግኘቱ የሚቀር አይመስልም በዚህ ምክንያት አርሰናል የገንዘብም ቅጣት ቢሆን ይጠብቋል እየተባለ ይገኛል በዚህ ምክንያት ሁኔታው ለምን ተፈጠረ የሚለውን አርሰናሎች ያጣሩታል ተብሎ ይታሰባል ከዚህ ጋር በተያያዘ አትሌቲኮ ማድሪዶች ግን ከጨዋታው በፊት በኤምሬትስ ተንገላተናል እያሉ ነው በጨዋታውስ ምን ይጠብቃቸዋል የሚለውን ዛሬ ምሽት 4 ሰዓት ጀምሮ እናየዋለን ዲየጎ ሲሞኔ አርቴታ በእርግጠኝነት አርሰናሎችን አጥብቀው ከሚሹት ዋንጫ ጋር የሚያገናኙ ሰው እያሉ ነው እናም በማይክል አርቴታ እኔ እምነት አለኝ እያሉ ነው አርሰናልን አሻጋሪው ሰው ማይክል አርቴታ ነው ብለዋል አስደናቂ የሆነ ስቴዲየም ጥሩ የሆኑ ደጋፊዎች አሉት አርሰናል ታላቅ ቡድን ነው ኳስን መቆጣጠር ይወዳሉ የቆመ ኳስ ደግሞ ይህ የአርሰናል የሚታወቅበት ባህል ሆኗል ነገር ግን እኛ ባሉን ጥንካሬዎች እነሱን ማሸነፍ እንችላለን ስለዚህ በጨዋታው ላይ አርሰናል የበላይነቱን እንዳይወስድብን በቆመ ኳስ ግብ እንዳያስቆጥርብን ቡድን ለዛ ዝግጁ ነው እያሉ ነው ዲየጎ ሲሞኔ ኤምሬትስ ላይ የሚጠብቃቸው ፈተና ግን ቀላል እንዳልሆነ አንስተው የአርሰናል ደጋፊዎች ማይክል አርቴታን ጠብቁ ከዋንጫ ጋር የሚያገናኟቸው ሰው እያለ ነው ለመጨረሻ ጊዜ አትሌቲኮ ማድሪድን በኤምሬትስ ስቴዲየም አርሰናል ሲያስተናግድ አሌክሳንደር ላካዜቲ 61ኛው ደቂቃ ላይ ግብ አስቆጥሮ አርሰናል መርቶ አንቷን ግሪዝማን እንዲሁ 82ኛው ደቂቃ ላይ ለአትሌቲኮ ማድሪድ ግብ አስቆጥሮ 1-1 ያለቀ ጨዋታ ነበር ዛሬ ምሽት ተመሳዩ ጨዋታ ኤምሬትስ ላይ ይደረጋል በባለሜዳው አርሰናል በኩል ባለፉት 11 ጨዋታ 9 ድል አንዳቻ አንድ ሽንፈት በእንግዳው ቡድን አትሌቲኮ ማድሪድ በኩል ባለፉት ጨዋታዎች ላይ ወደ
11 የሚጠጉ ጨዋታ 5ቱ ድል 4ቱ አቻ 2ቱ ሽንፈት ነው የገጠማቸው። በሁለቱ ክለቦች መካከል አርሰናል ባለፉት 5 ጨዋታ 5 ድል፣ አትሌቲኮ ማድሪድ ባለፉት 5 ጨዋታ 2 አቻ 3 ድል። ሁለቱ ክለቦች በርስ በተገናኙባቸው 4 ጨዋታ አንድ አርሰናል 2-1 በሆነ ውጤት፣ አንድ አትሌቲኮ ማድሪድ 1-0 በሆነ ውጤት ሲያሸንፉ፣ ሁለት ጊዜ ደግሞ 1-1 በሆነ አቻ ውጤት ጨዋታቸውን አጠናቀዋል። ይህ ጨዋታ ዛሬ ውድ ቤተሰቦቻችን ኤምሬትስ ስቴዲየም ምሽት 4 ሰዓት ሲል ይጀምራል። ዳቪድ ማስ የዛሬውን ጨዋታ በዳኝነት ሲመሩ፣ ጆርሜ ብሪስዳር በቫር ዳኝነት የዛሬውን ጨዋታ ይመራሉ። ማን በበላይነት ጨዋታውን ይወጣዋል? ቅድመ መልከታችሁን አድርሱን። ዛሬ በአውሮፓ ሻምፒዮንስ ሊግ ምሽት 1:45 ባርሴሎና ከኦሎምፒያኮስ፣ ምሽት 1:45 በተመሳሳይ ካይራት ያለማቲ ከፓፎስ፣ ምሽት 4 ሰዓት ሲል አርሰናል ከአትሌቲኮ ማድሪድ፣ ባየርን ሌቨርኩሰን ከፒኤስጂ፣ ኮፐንሃገን ከዶርትመንድ፣ ቤኔፊካም ከኒካስል ዩናይትድ፣ ፒኤስቪ ከናፖሊ፣ ሮያል ሴንት ግሎሲን ከኢንተር ሚላን፣ ቪላሪያል ከማንቸስተር ሲቲ ጨዋታቸውን የሚያደርግ ይሆናል። ምናልባት የትላንት ጨዋታዎችን ለማስታወስ ያክል ብቻ ትላንትና በእንግሊዝ ፕሪሚየር ሊግ ብሬንትፎርድ ዌስትሃምን 2-0፣ በስፔን ላሊጋ አላቬስ ከቫሌንሺያ 0-0፣ በጣሊያን ሴሪያ ክሮሜንሴ ከዩዲኒዜ 1-1 በሆነ ውጤት ጨዋታቸውን ማጠናቀቅ ችሎ ነበረ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከናንተው ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መራርጠን ከታማኝ የዜና ምንጮቻችን አረጋግጠን ከሀገር ቤት እስከ ባህር ማዶ ያቀረብንላችሁ ስፖርታዊ ጥንቅር ይሄን ይመስላል። ዛሬ ክለቦቻችሁ የአውሮፓ ምሽት ፍልሚያ ካለባቸው መልካም ዕድል እንዲገጥማቸው ተመኝተን ቅድመ ግምታችሁን አድርሱን ብለን ለቀጣይ ምሽት 2 ሰዓት መረጃ ሰዓት ቀጥረናችሁ የአሁኑን አበቃን። ሰናይ ቀን